ሰላም ተመልካች አድማጮቻችን የዛሬን ዕለታዊ የዕለተ ቅዳሜ የግንቦት 8 2018 ዓ.ም የወርቅ ዋጋ መረጃን ይዘንላችሁ መጥተናል። ዛሬም እንደተለመደው የወርቅ ዋጋ ምን ያህል ጨምሯል ወይም ደግሞ ቀንሷል የሚለውን ማስመለከታችሁናል። ታዲያ እስከ መጨረሻው ድረስ አብራችሁ መቆየት እንዳትረሱ። ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ቪዲዮአችንን ላይክ በማድረግ አብራችሁን ቆዩ። ቀጥታ የምወስዳችሁ ከታችኛው ካራት ማለትም ከ14 ካራት ጀምሮ እስከ 24 ካራት ጀምሮ ያሉትን እጅግ በጣም ወሳኝ የሚባሉትን የወርቅ ካራቶች እምነግራችሁ ይሆናል። በአሜሪካ ዶላር እና በኢትዮጵያ ብር እነግራችኋለሁ። አብራችሁን ቆዩ። የ14 ካራት አንዱ ግራም የ14 ካራት ማለት ነው። 1 ግራም በአሜሪካ ዶላር በ88 ከ08 ነው በምሽጥ ላይ የሚገኘው። ይህ በኢትዮጵያ ብር ማለት በ13866 ከ72 ነው። የ15 ካራቱ እስካላችሁኝ 15 ካራቱ 1 ግራም የጥሬ ወርቅ ዋጋ በምሽጥ ላይ የሚገኘው በ94 ከ37 ነው። ይህ በኢትዮጵያ ብር ደግሞ በ14857 ከ20 እንደማለት ነው። ቀጥለን የምንመለከተው ደግሞ የ16 ካራቱን ይሆናል። 16 ካራቱ 1 ግራም የጥሬ ወርቅ ዋጋ በ100 ከ66 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ15847 ከ68 ነው በምሽጥ የሚገኘው። ቀጥለን የምንመለከተው የ17 ካራቱን ነው። 17 ካራቱ 1 ግራም የጥሬ ወርቅ ዋጋ በ106 ከ95 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ 16838 ከ15 እየተሸጠ ነው የሚገኘው። ተመልካች አድማጮች እነዚህ የነገርኳችሁ የ15 የ16 እና የ17 ካራት የተባሉ የወርቅ ዋጋዎች ገበያ ላይ በብዛት ባይኖሩም ነገር ግን በትክክል ያሉ ወርቆች ናቸው። ይህንን ደጋግሜ እምነግራችሁ ትክክለኛ ነገር ስለሆነ ነው። ያንን ደግሞ ቼክ ማድረግ ትችላላችሁ። ምናልባት ይህንን እርግጠኛ ለመሆን ወይም ደግሞ ይህንን ለመቀበል ከተቸገራችሁ ወርቅ ቤት ሂዱና 15 16 17 የወርቅ ካራቶች አሉ ወይ የሚለውን መጠየቅ ይቻላል ማለት ነው። ነገር ግን ብዙ ጊዜ እኛ ሀገር የሚታወቁት ወይም ደግሞ ለገበያ ሱቅ ላይ ዲስፕሌይ ላይ የምንመለከተው የ18ን የ21ን አንዳንድ ትልልቅ የሆኑ ሱቆች ላይ ከሆነ ደግሞ 23 እና 24ን በጥሬው ዋጋ ማግኘት ይቻላል ማለት ነው። ቀጥዬ የምነግራችሁ ደግሞ የ18 ካራቱን ነው። 18 ካራት እንደምታውቁት ከሆነ በተለይ በካናዳ በአሜሪካ እንዲሁም ደግሞ በጣም ባደጉ ሀገሮች ዘንድ ተፈላጊነቱ እጅግ በጣም ከፍተኛ ነው። ለዚህ ለምን ተፈላጊ ሆነ ስትሉ ብዙ ጊዜ ልብ ብላችሁ ወይም ደግሞ አስተውላችሁ ከሆነ የተለያዩ ሴሌብሪቲዎች እንዲሁም ደግሞ ብዙ ሰዎች ይህንን የ18 ካራት በተለያዩ አይነት ከለር በብዙ ጊዜ የተለመደው በነጭ ከለር ነው። ነጭ ከለር ሆኖ 18 ካራት ሲሰራ አንዳንድ ጊዜ የዳይመንድ ወይም ደግሞ በጣም የከበረ ድንጋይ አይነት እንደዚህ አይነት ማዕድንን ቅርጽ ይይዛልና በጣም በሚያምር መልኩ በተለያየ ዲዛይን 18 ካራቱን ቀለሙን ወደ ነጭ ቀይሮ መስራት ይቻላል ማለት ነው። ፖላዲየም የሚባል የሚቀባ ነገር አለ። እሱን በመቀባት ከለሩን ወደ ነጭ በጣም የተለመደው ነጭ ነው። ነገር ግን አንዳንዴ ደግሞ ሬርም ቢሆን ወደ ሮዝ አይነት ከለር ያደላ አይነት አለ ማለት ነው። ብዙ ጊዜ ይሄ በላቲኖች እንዲሁም ደግሞ በስፔን በፖርቹጋል አካባቢ የሚጠቀሙበት ነው። ብዙ ጊዜ እንደዚህ የተለመደ አይደለም የሮዙ ማለት ነው። ግን እሱንም ቢሆን ቼክ ማድረግ ትችላላችሁ ማለት ነው። አሁን ወደ ዋጋው ነው የምንሄደው። 18 ካራት በስንት በጥሬው ይሸጣል የሚለውን ስንመለከት የ18 ካራት 1 ግራም የጥሬ ወርቅ ዋጋ ዛሬ ላይ በ113 ከ25 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ18828 ከ63 ነው በምሽጥ ላይ
የሚገኘው። ቀጥለን የምናልፈው ደግሞ ወደ 19 ካራቱ ነው። ተመልካች አድማጮቻችን ቪዲዮን እስካሁን እያያችሁ ነገር ግን ቪዲዮ ላይክ አላደርጋችሁ ላይክ፣ እንዲሁም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ አብሮነታችሁን ታሳዩን ዘንድ በማክበር እንጠይቃለን። አሁን የ19ን የ20ን የ21ን የ22ን የ23ን እያለን እስከ 24 ካራት ድረስ ያለውን የወርቅ ዋጋ እንነግራችኋለን። የትም እንዳትሄዱ። 19 ካራቱ ስንመለከት 19 ካራቱ በጥሬው በ119 ከ53 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር ደግሞ በ18819 ከ11 እየተሸጠ ይገኛል። እዚህ ላይ የምነግራችሁ ማለት ነው የጥሬው ወርቅ ዋጋ ላይ ቢያንስ የሜኪንግ ቻርጅ ብዙ ጊዜ ከ4500 እስከ 6000 ድረስ ነው እንደ ዲዛይኑ ውስብስብነት ማለት ነው። ያንን በመጨመር በተጨማሪም ደግሞ የጥሬው ወርቅ ዋጋውን ይዛችሁ ቫትን ካልኩሌት በማድረግ የተሰራ ወርቅን ዋጋ ማግኘት ይቻላል። የተሰራ ወርቅ ዋጋ በሀገር ውስጥና በኢትዮጵያ ብር ማነው በውጭው ስንት እንደሆነ እነግራችኋለሁ ማለት ነው። የ19 ካራቱ እንዳልኳችሁ በ119 ከ53 የአሜሪካ ዶላር ወይም ደግሞ በ18819 ከ12 የኢትዮጵያ ብር እየተሸጠ ይገኛል ማለት ነው። በመቀጠል የምንመለከተው ደግሞ የ21 ካራቱን ነው። 21 ካራቱ በስንት በምሽጥ ላይ የ20 ካራቱ በስንት እየተሸጠ ይገኛል ካላችሁ በአሜሪካ ዶላር በ125 ከ82 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ የ20 ካራት 1 ግራም የጥሬ ወርቅ ዋጋ በ19809 ከ59 እየተሸጠ ይገኛል። 21 ካራቱን ስንመለከት እንዲሁ 21 ካራቱ በ132 ከ12 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ20800 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ 22138 ከ41 እየተሸጠ ይገኛል። የ21 ካራቱ የተሰራውን ወርቅ ከፈለጋችሁ በውጭው እስከ 33000 በባህሪ ማለት ነው። በሀገር ውስጥ ደግሞ ከ28000 እስከ 29000 የ21 ካራቱ የጥሬው ወርቅ ዋጋ ዛሬ በሚያሳየው መረጃ መሰረት በሚሸጥ ላይ ይገኛል ማለት ነው። 22ን ስንመለከት እንዲሁም 38.41 የአሜሪካ ዶላር ይሸጣል። በኢትዮጵያ ብር የ22 ካራቱ 1 ግራም የጥሬው ወርቅ ዋጋ ዛሬ ላይ በ21790 ከ55 ነው በምሽጥ ላይ የሚገኘው። በመቀጠል የምናልፈው ደግሞ ወደ ካፒታልና ለኢንቨስትመንት የምንጠቀማቸውን የወርቅ አይነቶች ነው። 23 ካራቱ በስንት እየተሸጠ ይገኛል ካላችሁ በ144 ከ70 ሲሸጥ በአሜሪካ ዶላር ማለት ነው። በኢትዮጵያ ብር ደግሞ 22781 ከ03 ይሸጣል። በኢትዮጵያ ብር ደግሞ 22781 ነው የሚሸጠው። በመቀጠል የምናልፈው ደግሞ የ24 ካራቱን ይሆናል። 24 ካራቱን ደግሞ የአንድ ወቄት ወርቅ ዋጋ በአሜሪካ ዶላር 150 ከ99 ተመልካች አድማጮቻችን $1-2 ሰሞኑን ከነበረው ጭማሪ የተወሰነ ማነስ ታይቶበታል። 150.99 ማለት ነው። ኦልሞስት $1 ነው የቀነሰው። በኢትዮጵያ ብር ደግሞ 23771 ከ51 ማለት ነው። ምንም ብዙም ቅናሽ ያሳይ አይደለም። በእርግጥ እንዳለ ነው ማለት ይቻላል። 23771 ከ51 እየተሸጠ ይገኛል ማለት ነው። ተመልካች አድማጮቻችን እስካሁን ድረስ ስለተከታተላችሁ እጅግ በጣም እያመሰገንን ቪዲዮአችንን ላይክ ማድረግ እንዲሁም ሼር ማድረግ ሌሎችም ጠቃሚ ነው ብላችሁ ካሰባችሁ ማጋራት አይረሳ። በሌላ ቪዲዮ እንገናኛለን። በያላችሁበት መልካም ጊዜ